ጤና ይስጥልን እንዴት ውላችኋል ተመልካቾቻችን የካቲት 29 2018 ዓ.ም ላይ እንገኛለን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎቻችን ጀምረዋል አርስቶችን ለማስቀደም እንጀምራለን የግብርናውን ዘርፍ ለማዘመንና ገጠሩን ለመሻገር የተሻለ ያሉትን የፖሊሲ አማራጮች የተለያዩ የፖለቲካ ፓርቲዎች አቀረቡ በሌላ በኩል በተለያዩ የኢትዮጵያ አካባቢዎች የሚገኙ ነዋሪዎች የመራጭነት ካርድ በመውሰድ ለሀገር እድገት ይሆናል ያሉትን ፓርቲ ለመምረጥ ዝግጁ መሆናቸውን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አሁን ላይ ሴቶች በኢትዮጵያ የብልጽግናና የእኩልነት ጉዞ በንቃት በመሳተፍ ተጠቃሚነታቸውን ያረጋገጡ መሆኑን ተናገሩ። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን በማስመልከት በ8 ሀገራት በሴቶች ብቻ የሚመራ በረራ አደረገ። ዜናውን የመራው ሰናይት ብርሃን ያብራችሁ ቆይታ አደርጋለሁ አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የግብርናውን ዘርፍ ለማዘመንና ገጠሩን ለማሻገር የተሻለ ያሉትን የፖሊሲ አማራጮች የተለያዩ የፖለቲካ ፓርቲዎች አቀረቡ። ለሰባተኛው ጠቅላላ ምርጫ 4 ተፎካካሪ የፖለቲካ ፓርቲዎች ግብርናውን ለማዘመንና ገጠሩን ለማሻገር ያላቸውን የፖሊሲ አማራጭ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ባዘጋጀው የምርጫ ክርክር መድረክ ላይ ቀርበው ክርክር አድርገዋል። አስማረ ብርሃኑ ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ለመራጩ በማሳወቅ የምረጡኝ ቅስቀሳቸውን በማካሄድ ላይ ናቸው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን 4 ተፎካካሪ የፖለቲካ ፓርቲዎች ማለትም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ፣ አዲስ ትውልድ ፓርቲና የብልጽግና ፓርቲ የኢትዮጵያን ግብርና ለማዘመን ገጠሩንም ለማሻገር ያላቸውን የፖሊሲ አማራጮች በማቅረብ ክርክር አድርገዋል። በዚህ የክርክር መድረክ የኢትዮጵያ ዜጎች ለማህበራዊ ፍትህ የኢዜማን የፖሊሲ አማራጭ ያቀረቡት ወይዘሮ ሃሮሌ ዮሴፍ ፓርቲው ለግብርናው ሽግግር የዘርፉን ቀጠናዎች አስተሳስሮ የሚሰራበትን አማራጭ ይዘው መቅረባቸውን አንስተዋል። ኢዜማ ግብርናን ከግብርና ቀጠናዎች ጋር አስተሳስሮ ለማምረት ተዘጋጅቷል። ኢዜማ የግብርና ቀጠናዎች ስንል የስንዴ ቀጠናዎችን በደጋማና በቆላማ አካባቢዎች በመካናይዝድ የታገዘ ምርትን በማምረት የቅባት እህሎችን ቀጠና ስንል ለውጭ ምንዛሬና ለዘይት ፋብሪካ ግብዓት ለማዋል የእንስሳት ቀጠና በማለት የቆላማ አካባቢዎች የወተትና የስጋ ምርትን ለማምረት የቡናና ቅመማ ቅመም ቀጠናዎችን ለዓለም አቀፍ ገበያ ተወዳዳሪነት ለማብቃት ይሰራል። ኢዜማ እነዚህን የግብርና ቀጠናዎች ያማከለ ከተሜነትን በማስፋፋትና በእቅድ በመተግበር በግብርና ውስጥ ያለ አገልግሎት የባከነውን የሰውን ኃይል በተለያዩ የኢኮኖሚ ዘርፎች ውስጥ እንዲሰማር በታቀደ ሁኔታ ተግባራዊ ያደርጋል። ግብርናውን ለማዘመን የገጠሩን ልማትም ለማፋጠን የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ያለውን የፖሊሲ አማራጭ ያቀረቡት ዶክተር ተከተል ኤርገሞ በበኩላቸው ምርትን ማሳደግ የሚያስችል አርብቶ አደሩንም የተሻለ ተጠቃሚ የሚያደርግ አማራጭ ፓርቲያቸው መንደፉን አንስተዋል። የግብርና ልማት ሀገራችን በምግብ ራሷን እንድትችል የሚያበቃት እንዲሆን የምግብ ምርት በከፍተኛ ትኩረት እንዲመረትና በመስኖ የተደገፈ ዘመናዊ የእርሻዎችም በዚህ ረገድ ከፍተኛ አስተዋጽኦ እንዲያደርጉ በማስቻል የሀገራችንን በምግብ ራሷን የመቻል ተግባርን ወይም ጉዳይን በተግባር እውን ያደርጋል። የእንስሳቱ ሀብት ልማት በቁጥር ላይ ከሚያተኩረው ኋላ ቀር የእንስሳት እርባታ ዘዴዎች ተላቆ በጥራትና ከፍተኛ ምርታማነትን ሊያስገኙ ወደሚችሉ ዘመናዊ አረባብ ዘዴ እንዲሸጋገር ይደረጋል።
የብልጽግና ፓርቲን በመወከል በክርክር መድረኩ የተገኙት አዲሱ አረጋ በበኩላቸው ብልጽግና ፓርቲ ሜካናይዝድ ግብርናን በማስፋፋት ምርትን በማሳደግ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ በተሰራው ስራ በዓለም አቀፍ ተቋማት እውቅና እስከ ማሰጠት የደረሰ ተግባርና ውጤት አሳይቷል። ይህ ተጠናክሮ ይቀጥላል ብለዋል። የግብርና ሽግግር ስንል ከኋላ ቀር የአሰራር ዘዴ በመላቀቅ ግብርናችንን ከሰው ጉልበትና ከበሬ ትከሻ አላቀን ወደ መካናይዜሽን ማሸጋገር ነው አንዱና ዋነኛው የትኩረት መስካችን። ለዚህም ደግሞ በተጨባጭ ሊቆጠር የሚችል ለውጥ እያስመዘገብን ነው ያለነው። ግብርናችንን ከበሬ ትከሻ ወደ ትራክተር ለማሸጋገር ባደረግነው ጥረት እስካሁን በተደረገው ርብርብ ባለፉት 5 ዓመታት ብቻ እንደ ሀገር ከነበሩን ከ3500 የማይበልጡ ትራክተሮችን ወደ 27000 ማድረስ ችለናል። በዚህም ያገኘነው ውጤት እንደ ጅምር ቀላል የሚባል አይደለም። እንደ ሀገር ከምናርሰው መሬት 1/3 ያክሉ በትራክተር እንዲታረስ እድል የተፈጠረበት ሁኔታ ነው ያለው። ባለፉት 5 ዓመታት ብቻ በእርሻ ሲታረስ የነበረው 14 ሚሊዮን የነበረው መሬት በድግግሞሽ ማለት ነው የበልግ የመስኖን ጨምሮ ወደ 32.5 ሚሊዮን ሄክታር ማድረስ ችለናል። የምርት መጠናችንን ከ515 ሚሊዮን አካባቢ ወደ 1.57 ቢሊዮን ኩንታል ማድረስ ችለናል። የኢትዮጵያ ግብርና እድገት ዓለም የመሰከረለት ዓለም አቀፍ ተቋማት የዓለም የእርሻና የምግብ ድርጅት ፋኦም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የፋኦ አግሪኮላ የተባለ ሽልማት የሰጠበትና በርካታ ሀገሮች የኢትዮጵያን ልምድ የኢትዮጵያን ተሞክሮ ለመቅሰም ወደ ኢትዮጵያ የሚመጡበት እንደሆነ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አዲስ ትውልድ ፓርቲን ወክለው በግብርናው ዘርፍ ፓርቲው ያለውን የፖሊሲ አማራጭ ያቀረቡት ሰለሞን ታፈሰ ደግሞ አርሶ አደሩን የተሻለ የመሰረተ ልማት ተጠቃሚ የሚያደርግ የፖሊሲ አማራጭ ይዘው መቅረባቸውን አመላክተዋል። እኛ ግብርና ማዘመን ስንል እርሻውን ከበሬ ወደ ትራክተር ማሳደግ፣ በሀገሪቷ ውስጥ የመስኖ እርሻዎችን ማስፋፋት፣ የገጠር መሰረተ ልማቶችን ማሳደግ፣ መንገድ አገልግሎቶችና ትራንስፖርትን ማመቻቸት፣ ዘመናዊ የመገበያ ዘዴዎች ለገበሬውና ለከተሜው ትስስር ማድረግ፣ የግብርና ምርምር የአካባቢውን የአየር ጸባይ ተከትሎ ለውጤት እንዲሰራ ማድረግ፣ ለአርሶ አደሮቻችን የመብራት አገልግሎት በበቂ ሁኔታ ለማዳረስ መስራት፣ የንጹህ የመጠጥ ውሃ አቅርቦት ማድረስ፣ የትምህርት አገልግሎት ማስፋፋት፣ የጤና ተቋማትን መገንባት፣ የስልክ አገልግሎቶችን ማስፋፋት፣ የገጠር የዲጂታል ሽግግር ማለት የኢንተርኔት አገልግሎት ማስፋፋት። አዲስ ትውልድ ፓርቲ ብንመረጥ ከላይ የዘረዘርናቸውን በሙሉ የገጠር ሽግግሩ እንዲፈጥን ተግተን እንሰራለን። ተፎካካሪ የፖለቲካ ፓርቲዎቹ የኢትዮጵያን አርሶና አርብቶ አደር የተሻለ ተጠቃሚ ማድረግ የሚያስችል ያሉትን የፖሊሲ አማራጭ በዝርዝር በማቅረብ ክርክርም አድርገዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በሰባተኛው ጠቅላላ ምርጫ የሚቀርቡ ተፎካካሪ የፖለቲካ ፓርቲዎች ለመራጩ ሕዝብ ይዘው የሚቀርቡትን የፖሊሲ ማዕቀፎችና አጀንዳዎች በተለያዩ የተመረጡ ዘርፎች መድረክ እያዘጋጀ ማከራከሩን ይቀጥላል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሀገራዊ ምርጫ በተለያዩ የኢትዮጵያ አካባቢዎች የሚገኙ ነዋሪዎች የመራጭነት ካርድ በመውሰድ ለሀገር እድገት የሚበጀውን ፓርቲ ለመምረጥ ዝግጁ መሆናቸውን ገለጹ። የመምረጥ መብታቸውን ለመጠቀም ካርድ በመውሰድ ላይ የሚገኙ የማህበረሰብ ክፍሎች ሂደቱ ለዲሞክራሲያዊ ስርዓት ግንባታ ያለውን ፋይዳ አንስተዋል። ብሩክታዊት አስራት ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ በተለያዩ አካባቢዎች የመራጮች ምዝገባ በስፋት እየተከናወነ ይገኛል። የምርጫ ካርዳቸውን የወሰዱ ዜጎች ለሀገር እድገትና ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውን ገልጸዋል። የምርጫ ካርዳቸውን የወሰዱ የአዲስ አበባ ከተማ ነዋሪዎች ለሀገር እድገትና ለዜጎች ኑሮ መሻሻል የሚበጅ ሀሳብ ያለውን ፓርቲ ለመምረጥ ዝግጁ መሆናቸውን ገልጸዋል። ሀገርን በደንብ በአማረ ዲሞክራሲያዊውን ተአማኒነት ባለው መልኩ የምንፈልገውን ሊያስተዳድረን የሚችል ሀገርን ከፍታ ሊጨምር የሚችለውን ተመዝግበን በካርዳችን የምንወስንበት ነው እና ይሄ ታላቅነት ያለው ነገር ነው። ይህ ደግሞ ለሀገራችንም ከፍተኛ እመርታ ያለው ምርጫ ማድረጋችን አንደኛ ዲሞክራሲውን የተሻለ እንዲሆን ያደርጋል። ሲቀጥል የተሰጠን ዲሞክራሲያዊ እድል ደግሞ በመጠቀም የምንፈልገው እንድንመርጥ ያንን ነው የሚያደርግልን። ኢትዮጵያን በትክክል የሚመራ
ሰው ለመምረጥ ግዴታም ስላለብን በትክክል ሰዓቱን አክብሬ ተመዝግቤያለሁ። እኔም እንደ አንድ ዜጋ በቴክኖሎጂ ተጠቅሜ ምርጫን ለማከናወን ዝግጅቱን አጠናቅቄያለሁ። በተመሳሳይ የሰመራ ከተማ ነዋሪዎች በበኩላቸው ለሀገር እድገት የሚበጅ አጀንዳ ያለው ፓርቲ ለመምረጥ የምርጫ ካርድ መውሰዳቸውን ገልጸዋል። ማህበረሰቡም ይህንን ህገ መንግስታዊ መብቱን መጠቀም እንደሚገባው አስገንዝበዋል። የመራጮች ምዝገባ አድርጌ ካርድ ወስጃለሁ። እንግዲህ መምረጥ የሁላችንም መብት ነው። ስለዚህ ይበጀኛል የምንለውን ፓርቲ ለነገ ሀገራችንን ያሻግርናል የምንለውን ፓርቲ ለመምረጥ ዛሬ የምርጫ ካርድ ወስደናል። ምርጫ በጣም አስፈላጊ ነው። ስለዚህ የተረጋጋ ስርዓት መኖሩን የሚያሳይ ስለሆነ እኔ በጣም ደስ ብሎኛል ካርድ በመውሰዴ። ሌሎች ሰዎች መጥተው መብታቸው እንዲጠቀሙ ዲሞክራሲያዊ መብት ካርድ ወስደው ምርጫ በፍላጎታቸው የሚፈልጉትን እንዲመርጡ ነግራቸዋለሁኝ። ዘንድሮ ያው ለሚደረገው ምርጫ የተደረገውን ክርክር አይቻለሁኝ። እኔ በበኩሌ ለራሴ ይበጀኛል ይጠቅመኛል የሚለውን ለመምረጥ በዝግጅት ላይ ሆኜ ግንቦት 24ን በጉጉት እየተጠባበቅኩ ያለው። በሐዋሳ በቦንጋና በምዕራብ ሸዋ ዞን የሚገኙ ነዋሪዎች ለመራጭነት የሚያበቃቸውን ካርድ በመውሰድ ዴሞክራሲያዊ መብታቸውን ለመጠቀም መዘጋጀታቸውን አስታውቀዋል። ፍለኖን ኩኒ ዲሞክራታዊ የዘንድሮ ምርጫ ዲሞክራሲያዊ ይሆናል ብዬ አስባለሁ። ምክንያቱም መራጩ የሚፈልገውን መምረጥ እንዲችል የተሟላ መረጃ ማግኘት የሚቻልባቸው መንገዶች ብዙ ናቸው። በዚህ ምርጫ ላይ ንቁ ተሳታፊ ለመሆን ተዘጋጅቻለሁ። ዲሞክራሲያዊ በሆነ መንገድ የሚበጀኝን ለመምረጥ ዝግጅት ላይ ያለሁት። ለዚህም በሰጠኝ እድል ዲሞክራሲውን ፕራክቲስ ለማድረግ እፈልጋለሁ። ለሀገር ይበጃል የሚለውን እንመርጣለን። ያው ለኛም ለሁሉም ለህዝቡ ይበጃል የሚለውን እንመርጣለን። እንግዲህ እኔ በበኩሌ እመርጣለሁ ብዬ እየጠበቅኩ ነው። እንግዲህ የዘንድሮን ምርጫ ልዩ የሚያደርገው ሂደቱ በዲጂታል ቴክኖሎጂ የታገዘ መሆኑ ነው። ይህም ምርጫውን ተአማኒነት የሚጨምር የመረጃ መጣረሶችን የሚያስቀርና አሰራሩን ዘመናዊ የሚያደርግ መሆኑን ነዋሪዎቹ አንስተዋል። ዛሬ ማርች 8 ነው። ማርች 8 ደግሞ የሴቶች ቀን ነው። ዓለም አቀፉ የሴቶች ቀን ለ115ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ እየተከበረ ይገኛል። ይህንን የተመለከቱ ዜናዎችን ወደ እናንተ እናደርሳለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አሁን ላይ ሴቶች በኢትዮጵያ የብልጽግናና የእኩልነት ጉዞ በንቃት በመሳተፍ ተጠቃሚነታቸውን እያረጋገጡ መሆኑን ተናገሩ። ዓለም አቀፉ የሴቶችን ቀን ምክንያት በማድረግ በአዲስ አበባ የጎዳና ላይ ሩጫና የማስ ስፖርት ተካሂዷል። ይመራደም ገና በማለዳው ፀሐይ ብርሃኗን ሳትዘረጋ በአንድ ላይ የተሰባሰቡ ሴቶች በአዲስ አበባ ጎዳና ላይ ደምቀው ታይተዋል። እንችላለን የሚለውና የመንፈስ ጥንካሬ በታየበት በዚህ ትዕይንት የቦሌ አትላስ መንገድን ያጥለቀለቁት ከ120 ሺህ በላይ ሴቶች የጧቱን ቅዝቃዜ በሙቀት ቀይረውታል። ይህ የሆነው ታዲያ በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫና የማስ ስፖርት ነው። የከተማዋን ተአምራዊ ለውጥ ከፊቱ ነው እየመሩ የሚገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ የሴቶች የጎዳና ሩጫና የማስ ስፖርት ዝግጅት ላይ በክብር እንግድነት ተሳትፈዋል። ሴቶች በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። ብልጽግና ማረጋገጥ ብቻ አይደለም፣ በእኩልነትና በብልጽግና ውስጥ እውነተኛና ፍትሃዊ የሴቶችን ተጠቃሚነት እውን እናደርጋለን። በተለይ እንደምታውቁት በአትሌቲክሱ ዘርፍ ኢትዮጵያን በዓለም ላይ ከፍ አድርገው አንገቷን ቀና አድርጋ እንድትታወቅ ባንዲራዋ እንዲውለበለብ ያደረጉ ጀግኖች አትሌቶቻችን በብዛት የተገኙት ከዚሁ ጾታ ሴቶች እንደሆኑ ታውቃላችሁና ከፍ ያለ ምስጋና።
ሴቶች እንደ ሀገር ለጋራ እድገትና እኩልነት የከፈሉት ዋጋ አሁንም ይበልጥ እውቅና ሊሰጠው የሚገባ ሀቅ መሆኑንም ከንቲባ አዳነች አቤቤ በንግግራቸው አንስተዋል። ሴቶች ለሀገራችን እኩልነትና ብልጽግና የከፈሉት ዋጋ ያደረጉት ተጋድሎ ገና አልተዘከረም፣ ገና አልተነገረም። ደግሞ ካደረግነው በላይ ገና እንሰራለን፣ ሀገራችንን እናበለጽጋለን። እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን ከወንድሞቻችን ጋር እንሰራለን። መልካም የማርች 8 በዓል እንዲሆንልን ከልብ እመኛለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም ለሴቶች የእንኳን አደረሳችሁ መልእክት አስተላልፈዋል። በተለይ ለኢትዮጵያ ለየት የሚያደርገው ላለፉት 50 ዓመታት የሴቶች ድምፅ ተሰጥቶ አሁን ደግሞ ትልቅ ለውጥ ያመጣንበት ጊዜ ላይ ነንና እንኳን ለ50ኛው የወርቅ ጁቢሊዩ በሰላም አደረሳችሁ። ዝግጅቱ ለከተማዋ ተጨማሪ አዲስ ውበት ሆኖ በተገነባው የቦሌ ተርሚናል አትላስ ኡራኤል የኮሪደር መስመር ተጀምሮ ሴቶች አደባባይ ላይ መጠናቀቂያውን አግኝቷል። የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ ጽንሰ ሀሳብን ባነገበው የሴቶች ቀን ወይም ማርች 8 ታዋቂ አትሌቶች ጭምር የተገኙበት ነው። ይሄ ሁሉ ሴቶች አንድ ላይ ሆኖ አብሮነት ስለ ኢትዮጵያ ሰላም አንድነት እየዘመሩ መሮጥ ቀላል ነገር አይደለም። አንደኛ ጤንነቱን መጠበቅ ነው። ሁለተኛ ደግሞ የሀገራችንም ሰላምን እያስጠበቀን፣ ሁለተኛ ደግሞ አካባቢያችን ከተማችን ያለችበት ሁኔታ ለዓለም እያሳየን የሮጠንበት ነገር ይሄ ቀላል አይደለም። አሁን እኛ ቀጣይ ጊዜ የዓለም አቀፍ አትሌቲክስ እዚህ ውድድር ይካሄዳል። ስለዚህ ለዚህ ደግሞ አምቺም ነው ቦታ ሜዳችንም አምቺ ነው። ወደፊት ነን እንጂ ወደ ኋላ የምንልበት ነገር የለም። በቤት ውስጥ የምንጎደጎድ ነገር የለም። ከወንዶች ጎን እኩል ሆነን መሳሪያ ይዘን በተለያየ ሙያ ላይ የተሰማሩ ናቸው። አየር ይነዳሉ። የማይሰሩ ነገር የለም። ሴቶች በጣም ከፍተኛ ኮንፊደንስ ያላቸው ናቸው። በጣም ደስታ ተሰምቶኛል። በዚህ አጋጣሚ ሌሎች በጣም ብዙ ታዋቂ ሰዎች እንዴት ሴቶች እንደሚችሉ ስላሳዩኝ እኔም ይህን በመረዳት ከእኔም የእነሱን ራዕይ ተከትዬ ትልቅ ቦታ እንደምደርስ ተረድቻለሁ። ዛሬ በአዲስ አበባ ጎዳና ላይ የታየው የሴቶች አንድነት ጥንካሬና ንቁ ተሳትፎ ነገ ለምትገነባው በሁለንተናዊ ዘርፍ የበለጸገች ኢትዮጵያ ትልቅ ተስፋን የሚሰንቅ ነው። እንቀጥላለን። የኢትዮጵያ አየር መንገድ ዓለም አቀፍ የሴቶችን ቀን በማስመልከት በ8 ሀገራት በሴቶች ብቻ የሚመራ በረራን አደረገ። በረራው ሴቶች አብራሪነትን ጨምሮ በሁሉም የአቪዬሽን ዘርፎች ላይ ያላቸውን ጉልህ ድርሻ ለማሳየት በማሰብ መከናወኑን የኢትዮጵያ አየር መንገድ ገልጿል። ለኤዶሚያስ ንጉሴ ዘገባ ሰናይ ሰይፉ። የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ ወደ 8 መዳረሻዎች ሙሉ በሙሉ በሴት ሙያተኞች የሚመራ በረራ አድርጓል። 95 ሴት አብራሪዎች ያለው አየር መንገዱ የ8ቱም የበረራ መርሃ ግብሮች ከፓይለት እስከ አየር ትራፊክ ተቆጣጣሪ ያለውን የስራ ሂደት ሙሉ በሙሉ በሴቶች እንዲመራ አድርጓል። 40 በመቶ የአየር መንገዱ ሰራተኞች ሴቶች መሆናቸውንም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። This year's celebration is special. We are prepared to conduct all women function flights. ዓለም አቀፉን የሴቶች ቀን ስናከብር ወደ 8 መዳረሻዎች ላይ በሴቶች ብቻ የሚመሩ በረራዎችን በማድረግ ነው። ከዓለም አቀፍ መዳረሻዎቻችን መካከልም ካይሮ፣ ጅቡቲ፣ ናይሮቢ፣ ፍራንክፈርት፣ አክራና ሙምባይ ይጠቀሳሉ። ከሀገር ውስጥ ደግሞ ወደ ድሬዳዋ በረራ ይካሄዳል። ይህ በኢትዮጵያ አየር መንገድ ግሩፕና በአቪዬሽን ኢንዱስትሪ ውስጥ የሴቶች ሚና እያደገ መምጣቱን የሚያሳይ ነው። በአሁኑ ወቅት በአየር መንገዳችን የሰው ኃይል ውስጥ 40 በመቶ የሚሆኑት ሴቶች ናቸው። 35 በመቶ የሚሆነውን የአመራርነት ቦታንም ይዘዋል። ምንም እንኳን ገና ብዙ መስራት ቢጠበቅብንም 95 አብራሪዎቻችንም ሴቶች ናቸው። በሴቶች ብቻ የተደረጉ 8ቱ የበረራ ሂደት ላይ ለሚሳተፉ ሙያተኞች ሽኝት በተደረገ መርሃ ግብር የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሴቶችን አቅም ለማጎልበትና ተጠቃሚነታቸውን ለማረጋገጥ ሁሉም አካላት የበኩላቸውን መወጣት እንዳለባቸውም ጥሪ አቅርበዋል። Ensuring gender equality and women's empowerment የጾታ እኩልነትን ማረጋገጥና ሴቶችን ማብቃት ለመንግስትና ለሲቪክ ማህበረሰቦች ወይም ለልማት አጋሮች የሚተው ጉዳይ አይደለም።
የግሉ ዘርፍና የግል ተቋማት ሴቶችን ለማብቃት ሚናቸውን መወጣት አለባቸው። ሴት አመራሮችን የበለጠ መፍጠር ይገባል። እንዲሁም ሴቶችን የሚያግዙ ፕሮጀክቶችን ፋይናንስ በማድረግ ማገዝም ይገባል። የልጅነት ህልማቸውን የአገር ኩራት በሆነው አየር መንገድ እውን በማድረጋቸውና በሴቶች ብቻ በሚመራው የበረራ መርሃ ግብር መሳተፋቸው እንዳስደሰታቸው አብራሪዎቹ ተናግረዋል። ያው ልጅ ስንሆን ብዙ አይነት ህልሞች አሉን፣ ይቀያየራል ህልሞቻችን። ግን አንደኛው ህልሜ ነበር ፓይለት መሆን እና እሱን አሳክቻለሁ። ጥሩ ነው። አንደኛው በረራ ላይ ያለውበት ደስ ይላል በጣም። አንድ ላይ ሙሉ ሴቶች ብቻ ያሉበት በረራ ላይ መሳተፍ ጥሩ ነው። ምን ያህል ምን እንደምንችል ሴቶች እንደምንችል ማሳየት የምናሳይበት በረራ ነው የሚሆነው። በጣም ክብር፣ በጣም ኩራት ይሰማኛል። በጣም ደስተኛ ነኝ። ሙያውንም በጣም የምወደው ሙያ ውስጥ የምፈልገው ሙያ እየሰራው ስለሆነ በጣም ደስ ይለኛል። በተለይ ደግሞ እንደዚህ አይነት ታሪካዊ አይነት በረራዎች በመሳተፌ እጅግ ክብር ይሰማኛል። በጣም ደስተኛ ነኝ። የኢትዮጵያ ሲቪል አቪዬሽን ባለስልጣንም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኘውን የአየር ትራፊክ ቁጥጥር ማዕከል ሙሉ በሙሉ በሴት ባለሙያዎች እንዲመራ አድርጓል። የወንዶች ብቻ ተደርጎ በሚታሰበው ዘርፍም ሴቶች በብዛት እየተሳተፉ መሆኑን ተገልጿል። የአገር ውስጥና የውጭ ሀገር አውሮፕላኖች የትራፊክ እንቅስቃሴ በአንድ መቆጣጠሪያ ማዕከል ለመቆጣጠር የሚያገለግሉ የቅኝት መሳሪያዎች፣ የአውሮፕላን ግንኙነት የሚያገለግሉ መሳሪያዎች እንዲሁም የአውሮፕላን አብራሪ የበረራ አቅጣጫና ርቀት ጠቋሚ መሳሪያዎችን ያልተቋረጠ ክትትል በማድረግ የተከላና የጥገና የኢንስፔክሽን የካሊብሬሽን ስራዎችን በዓለም አቀፉ ሲቪል አቪዬሽን ድርጅት አይኪኦ ስታንዳርድ መሰረት በማከናወን የተቀላጠፈና ደህንነቱ የተጠበቀ ከአደጋ ነፃ የሆነ የ24 ሰዓት የማያቋርጥ የአውሮፕላን በረራ እንዲኖር ፍል ነው። በሁለቱ ተቋማት የተከናወኑት እነዚህ ተግባራት በኢትዮጵያ አቪዬሽን ታሪክ ውስጥ የሴቶች ሚና ወደ ላቀ ደረጃ መሸጋገሩን ማሳያ መሆን እንደሚችልም ተመላክቷል። የሃይማኖት ተቋማት ሰላምና ልማትን ለማረጋገጥ የሚጫወቱትን ሚና አጠናክረው ሊቀጥሉ ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በመደመር መንግስት የሃይማኖት መሪዎች ሚና በሚል መሪ ሀሳብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና መሪዎች ጋር ተወያይተዋል። ርዕሰ መስተዳድሩ በመድረኩ ላይ ባደረጉት ንግግርም የሃይማኖት ተቋማት ሰላምን፣ አብሮነትንና አንድነትን በአስተምሯቸው በማጽናት ለማህበራዊ መረጋጋትና ለልማት መፍጠር ያላቸውን ሚና በሰፊው አብራርተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ የኢትዮጵያን ታሪክና ቅርስ በመጠበቅ እንዲሁም ብሔር ብሔረሰቦች ተከባብረው እንዲኖሩ በማድረግ ረገድ የተጫወተችው ሚና ከፍተኛ መሆኑን ርዕሰ መስተዳድሩ አስረድተዋል። ቤተ እምነቶች በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰላምና ለአንድነት ለማህበራዊ መረጋጋት ከጥንት ጀምሮ በኢትዮጵያን ዘንድ ከፍተኛ ስራ በመስራት የምትታወቅ ቤተ ክርስቲያን ናት። ታሪክን በመስራት ታሪክን በመጠበቅ ቅርስን እና እሴትን እንደዚሁም ደግሞ መልካም ምግባርን እና ስነ ምግባርን በግለሰብ በማህበረሰብ በአጠቃላይ በኢትዮጵያን ዘንድ እንዲዳብር እንዲገነባ ያደረገች ቤተ ክርስቲያን ናት። በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እና ሌሎች ማንነቶች የየራሳቸውን ማንነት ጠብቀው በተለይም ደግሞ መንግስትና ሃይማኖት ተባብረው የሀገራችንን ሰላም እንዲዳብር በማድረግ እንዲዘልቅ በማድረግ ልማት እንዲጸና በማድረግ ቤተ ክርስቲያኒቷም የልማት ምሳሌ በመሆን ከፍተኛ አስተዋጽኦ እያበረከተች ቆይታለች። አሁንም እያደረገች ትገኛለች። የሃይማኖት ተቋማት ሰላምንና ልማትን ለማረጋገጥ የሚጫወቱትን ሚና ከፍተኛ መሆኑን ያነሱት ርዕሰ መስተዳድሩ በአሁኑ ወቅት የሚስተዋሉ ግጭቶችን ወደ ሰላምና መረጋጋት በመመለሱ ሂደት የቤተ ክርስቲያን አባቶች አስተምሯቸውን በመጠቀም የሚጠበቅባቸውን ሚና እንዲወጡም ጥሪ አቅርበዋል። በውስጣችን የሕዝባችንን አንድነት የሚያላሉ የሚያላሽቁ ዝቅ የሚያደርጉ ዝንባሌዎች ታይተዋል። ዝንባሌ ብቻ ሳይሆን እነዚህ ዝንባሌዎች ወደ ግጭት እና ወደ ጦርነት እርስ በርስ ወደ መጠራጠር አምርተዋል።
ይሄ መቋጫ መቼ ነው የሚያገኘው የሚለውን ነገር ለሁላችንም ጥያቄ ሆኖ ቀጥሏል። በመሆኑም መንግስትና የሃይማኖት ተቋማት የየራሳቸው ተለያይነት በስርዓታቸው በአሰራር ቢኖርም የጋራ ጉዳዮች የጋራ ፍላጎት ያላቸው ናቸው። ይሄም በሀገራቸው የጋራ ፍላጎት አላቸው፣ በህዝባቸው የጋራ ፍላጎት አላቸው። ህዝባቸውን በሚያስተሳስሩ በሰላም ጉዳዮች ላይ በልማት ጉዳዮች ላይ የጋራ አጀንዳዎች አሏቸው። እንደዚሁም ደግሞ በስርዓቱ ግንባታም ላይ እንደዚሁ የጋራ ፍላጎትና ድርሻ አላቸው። የፕላንና ልማት ሚኒስቴር እንዲሁም ተጣሪ ተቋማቱ በሲዳማ ክልል የገነቡት ሞዴል የገጠር መንደር ተመረቀ። ሚኒስቴር መስሪያ ቤቱና ተጣሪ ተቋማቱ በክልሉ ዳራ ወረዳ መጪሾ ቀበሌ የገነቡት ሞዴል የገጠር መንደር ዘመናዊ መኖሪያ ቤቶችንና የተለያዩ መሰረተ ልማቶችን ያካተተ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳው ወጌሼ ከሲዳማ ክልል በቀጥታ መስመራችን ላይ ይገኛል። አስረሳው እንደምን ውለሃል? ዛሬ የተመረቀው ሞዴል የገጠር መንደር የነዋሪዎችን ሕይወት በማሻሻል ረገድ ምን አይነት ሚና አለው? በጣም አመሰግናለሁኝ። ቀደም ሲል እንደተገለጸው እንግዲህ የፕላንና ልማት ሚኒስቴር እንደዚሁም በስሩ የሚገኙ ተጠሪ ተቋማት ማለትም የአካባቢ ጥበቃ ባለስልጣን፣ የኢትዮጵያ ስታቲክስ አገልግሎትና የፖሊሲ ጥናት ኢንስቲትዩት በጋራ በመሆን የገነቡት ሞዴል የገጠር መንደር ነው። በክልሉ ዳራ ወረዳ መጪሾ ቀበሌ ላይ በዛሬው ዕለት የተመረቀው ማለት ነው። ይህ ሞዴል የገጠር መንደር በውስጡ የአምስት አባወራዎችና አማወራዎችን መኖሪያ ቤት እንደዚሁም ደግሞ በግቢያቸው በርካታ መሰረተ ልማቶችንና ሀብቶችንም ጭምር የያዘ ነው ማለት ይቻላል። ይህ ሞዴል የገጠር መንደር ከመሰረተ ልማት አንጻር የመብራት ኃይል እንደዚሁም የመንገድና የውሃ መሰረተ ልማቶችን ይዟል። ከዛ ባለፈ የሌማት ትሩፋት መርሃ ግብርንም እንደዚሁ ሙሉ በሙሉ መተግበር በሚያስችል መልኩ ወተት መስጠት የሚያስችሉ ላሞች በስጦታ መልክ ተበርክቶላቸዋል። ከዛ ባለፈ ዘመናዊ የንብ ቀፎ እንደዚሁም ደግሞ የዶሮ እርባታም ጭምር መሰረተ ልማቱና ግብአቱ ሀብቱም ጭምር በጋራ የተሰጠበትና የተበረከተበት አጋጣሚ ነው ማለት ይቻላል። እንግዲህ እነዚህ አምስት አባወራዎችና እማወራዎች በተለይ ቀደም ሲል ከወራት በፊት የመሰረት ድንጋይ ሲቀመጥ የነበሩበት የህይወት ሁኔታ እጅግ በጣም አስከፊ፣ የሚኖሩባቸው መኖሪያ ቤቶችም እጅግ በጣም የተጎሳቆሉና ከእንስሳት ጋር ጭምር የሚኖሩበት በአንድ ክፍል ውስጥ እንደዚህ አይነት አጋጣሚ የነበረበት ነው። ተለይተው ዛሬ ይህ ዘመናዊ የገጠር መንደርና በውስጡም ያሉት ዘመናዊ መኖሪያ ቤቶች እንደዚሁም ደግሞ ብዙ ሀብት መፍጠር የሚያስችሉ መሰረተ ልማቶችም ጭምር ተሟልተው ተሰርቶ የተበረከተላቸው ማለት ነው። እንግዲህ ሞዴል የገጠር መንደሩን መርቀው በይፋ ስራ ያስጀመሩት የሲዳማ ክልል ርዕሰ መስተዳደርና የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ መልእክቶችንም እንዲሁ አስተላልፈው ነበር። በተለይ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የመደመር መንግስት በተለይ በእንዲህ አይነት በገጠሩ አካባቢ ነዋሪዎቹ ምርትን አምርተው ለከተማው ማህበረሰብ የሚመግቡ ብቻ ሳይሆን እነሱም ጭምር በምቹ መኖሪያ አካባቢ በምቹ መንደር ውስጥ የመኖር መብት ያላቸው በመሆኑ በእንዲህ አይነት መልኩ ዘመናዊ መኖሪያ ቤቶች ተገንብተውላቸው ሊሰጡ ይህ ደግሞ በተለያዩ አካላትም ጭምር ሊደገፍ የሚገባው ተግባር መሆኑንና የፕላንና ልማት ሚኒስቴር ረዙም ተጠሪ ተቋማቱም ይህንን ኃላፊነታቸውን የተወጡበት አጋጣሚ መሆኑን አንስተዋል። የመሰረተ ልማቱ እንደዚሁም ደግሞ በውስጡ ያለው ሀብትም እንደዚሁ ነዋሪዎቹ በዘመናዊ መንደር ውስጥ ከመኖር ባለፈ ሀብት መፍጠር የሚችሉበትን እድል የሰጠ መሆኑን አንስተዋል። የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ በበኩላቸው በክልሉ የተለያዩ አካባቢዎች ነዋሪዎች የተሻሉ መንደሮች ውስጥ የተሻሉ ቤቶች ውስጥ እንዲኖሩ የክልሉ መንግስት በመሰል ተግባራት ውስጥ እንደዚሁ እቅዶቹን ይዞ እየሰራ መሆኑን አንስተዋል። የፕላንና ልማት ሚኒስቴር እንደዚሁም ተጠሪ ተቋማቱ ላደረጉት ነገርም እንዲሁ ምስጋና አቅርበዋል። በተለይ ዛሬ ተመርቆ በይፋ ስራ የጀመረው ይህ የገጠር መንደር ሞዴል የገጠር መንደሩ ሀብቱ ተጠብቆ እንደዚሁም ነዋሪዎችን በተመቸ ሁኔታ የሚኖሩበት አጋጣሚ እንዲኖር በዋናነት የአካባቢው አመራሮችም አስፈላጊውን ድጋፍና ክትትል በማድረግ ከዛ ባለፈም ተሞክሮን በማስፋት ረገድ ኃላፊነት እንዳለባቸው አንስተዋል ማለት ነው። ነዋሪዎቹም በምቹ መኖሪያ አካባቢው ላይ እድሉን በማግኘታቸው መደሰታቸውን ነግረውናል። መረጃዎችም እነዚህ ናቸው። ሰናይት አስረሳው፣ ለመረጃዎችህ እናመሰግናለን። መልካም ቀን ይሁንልህ። እነሆ
ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎች እንደቀጠሉ ናቸው። በ2018 በጀት ዓመት የመጀመሪያዎቹ 6 ወራት ከ14 ቢሊዮን ብር በላይ ግምት ያላቸው የኮንትሮባንድ እቃዎች ከነ ተጠርጣሪዎቹ በቁጥጥር ስር መዋል መቻሉ ተገለጸ። ጉምሩክ ስለ ኢትዮጵያ በሚል መሪ ሀሳብ የፓናል ውይይት በጅግጅጋ ተካሂዷል። ቴዎድሮስ ታደሰ ተጨማሪ አለው። የኮንትሮባንድ እንቅስቃሴ የሚያስከትለው ችግርና የመፍትሄ ሀሳቦች ዙሪያ የፓናል ውይይት በጅጅጋ ተካሂዷል። በአገር ደህንነት፣ ሰላምና በዜጎች ጤና ላይ ከፍተኛ ስጋት የሚፈጥረው የኮንትሮባንድ እንቅስቃሴ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ ተግባር ነው። ታጣቂዎች እና የሽብርተኝነት ዋናኛው የፋይናንስ ምንጭ እነዚህ ኢሌጋል ፋይናንሶች ናቸው። ከህገ ወጥ ንግድ የሚገኙ እነዚህ ኢሌጋል ፋይናንሶች እና ህገወጥ መሳሪያዎች ለግጭት ስንቅና ትጥቅ ሆነው የሚያገለግሉት እነሱ ናቸው። የኮንትሮባንድ ግብአቶች እየገቡ በህጋዊ ጤና ስርዓት ውስጥ የሚገቡ ከሆነ ቅድም ላልኩት ተላላፊ ላልሆኑ በሽታዎች፣ በተለይ ተላላፊ ያልሆኑ በሽታዎች በጣም ትልቅ ወጪ ያላቸው ስለሆኑ ይሄ ከፍተኛ አገር የማይችለውን ወጪ ሊዳረገን ይችላል። ምግብንም ብናይ በተመሳሳይ እንደዚሁ የምግብን ጥቅም እያጣን ይላል። በየቀኑ ሰው የሚወስደው ስለሆነ እስከ ሞት ድረስ የሚያደርስ አደጋ ውስጥ እንገባለን። ይህንን የአገር ሰንኮፍ ሙሉ ለሙሉ ላለመግታት በርካታ ውስጣዊና ውጫዊ አባባሽ ምክንያቶችም ይጠቀሳሉ። አንዳንድ ጊዜ ኮንትሮባንዲስቶቹ ላይ ከብረው በልጽገው ሀብት አፍርተው ሶሳይቲ ያያቸዋል። ስለዚህ በእንደዚህ አይነት ሁኔታ መኖር በራሱ ለሌላው የሚያስተላልፈው መልእክት የሚያስተላልፈው አሉታዊ ተጽዕኖ ከፍተኛ ነው። ከዚህ ሌላ ውጫዊ ምክንያቶች በተለይ የምንኖርበት አካባቢ በምስራቅ አፍሪካ እንደመሆኑ መጠን ያሉት አጎራባች መንግስታት ጥንካሬ ሕግን የማስከበር ጉልበት በራሱ ተጽዕኖ አለው። ባለፉት ጥቂት ዓመታት ታዲያ የኮንትሮባንድ እንቅስቃሴን ለመከላከል በርካታ ተግባራት እየተከናወኑም ይገኛል። መንግስት በቁርጠኝነት ይሄ ነገር የሀገርን ኢኮኖሚ የሀገርን ደህንነት በህዝብ ላይ የሚያመጣውን ጫና ተገንዝቦ በፍጹም ቁርጠኝነት ክትትል እንዲደረግ በዚህ ውስጥ የሚገባ ኃላፊም ሆነ ሌላ የመንግስት መዋቅር ካለ ጠበቅ ያለ ህጋዊ እርምጃ እየተወሰደ እንዲሄድ በተሰራው ሪፎርም በ2018 በ6 ወር ውስጥ ከ14 ቢሊዮን ብር በላይ የሚገመት ኮንትሮባንድ በወጪና ገቢ ከ729 ተጠርጣሪዎች ጋር በቁጥጥር ስር ውለው ይሄ ጉዳይ እየታየ ነው ያለው። ችግሩ በድንበር አካባቢዎች በስፋት የሚስተዋል እንደመሆኑ በእነዚህ አካባቢዎች የምርት አቅርቦትና የገበያ ትስስርን ማሳደግ የችግሩ መፍትሄ ተደርጎ ይወሰዳል። በኢንከም ሻል ያለው ቤተር ኦፍ የሆነው ኮሚኒቲ ከሩት ከፓስታ ወደ በቆሎ፣ ማሽላ፣ ስንዴ እየዞረ ነው ያለው በክልላችን። አንደኛው ይህን ትሬንድ የሀገር ውስጥ ምርትን ሰው እንዲጠቀም ኢንከሬጅ ማድረግ፣ ሁለተኛው ከቁም እንስሳት ጋር የተያያዘ ነው። እሱም ከግብይት ስርዓት ጋር አንዳንድ የፖሊሲ ነገሮች መታየት ያለባቸው ጉዳዮች አሉ። እኛ የምናመርተው ከብት ስለሆነ ከብቱን የት እንሽጥ፣ ሎካሊ ኢናፍ ማርኬት የለም። ስለዚህ ግዴታ በቅርብ ያለው ማርኬት ጋር ነው ሄደን መሸጥ የምንችለው የሚባል ነገር ስላለ እሱ ላይ ከግብርና ቢሮ ጋር እየሰራን ያለ ነው። የኳራንቲን አገልግሎቶችን በመጨመር በተለያዩ ቦታዎች ወሳኝ ቦታዎች ላይ ቢያንስ መንግስት መስራት ያለባቸውን አንዳንድ መሰረተ ልማቶች ተሰርተው ሎካሊ ግብዣው ፋሲሊቴት የሚደረግበት ሁኔታ ከሀገር ውጭ የሚወጣም ከሆነ በህጋዊ መንገድ ተደራጅተው በህጋዊ መንገድ እንዲያወጡ
ገዛ የሚደረግበት መንገዶች ደግሞ ከሚመለከታቸው አካላት ጋር አብረን ብንሰራ በቴክኖሎጂ የታገዘ ቅንጅታዊ አሰራር መዘርጋት ችግሩን በጉልህ ለመቅረፍ አይነተኛ ሚናንም የሚጫወት ነው። ጠንካራ አሰራርና የህግ ማዕቀፎችን በተከታታይ መገንባት ይፈልጋል። አስቻይ የህግ ማዕቀፎች፣ አስቻይ አሰራሮች፣ ደንቦች፣ መመሪያዎች፣ አዋጆቻችን በተደጋጋሚ መፈተሽ መቻል አለባቸው። ቴክኖሎጂ እና እንታጠቅ አንድ ጉዳይ ነው፣ ግን ኢንቨስትመንቱ የራሱ በርደን አለው። ከሆነ በኋላም የሚደርስበት አደጋ ደግሞ ታስቦበት የሚደርስበት አደጋ ከአደጋ በኋላ የሚወለዱ ምክንያቱም ዲስኤብል ስለሚደረግ ከአደጋ በኋላ እቃዎች ፈንክሽን አያደርጉም። ፈንክሽን ካላደረጉ ለህገወጥነትና ለኮንትሮባንድ አስተዋጽኦ አበርክተዋል። ለህገወጦቹ አስተዋጽኦ አበርክተዋል። በጣም ተያያዥ ናቸው ባይዘው እና ኢንቨስትመንት ያስፈልገዋል። ትክክል ነው። ነገር ግን በጋራ እንጠብቅ። ጉምሩክ ስለ ኢትዮጵያ የፓናል ውይይት በኢትዮጵያ ፕሬስ ድርጅት የተዘጋጀ 24ኛው የስለ ኢትዮጵያ መድረክ ነው። የላቀ ተደራሽነት ለኢትዮጵያ ልጆች በመከላከልና በሕክምና በማካተት እናረጋግጥ በሚል መሪ ሀሳብ የአፈጣጠር ችግር ያለባቸው ልጆች የሕክምና ተደራሽነትን ለማረጋገጥ የንቅናቄ ሳምንት ተከናወነ። በዚህም አስተዋጽኦ ላደረጉ ክልሎችና ባለድርሻ አካላት እውቅናና ሽልማት ተበርክቶላቸዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ደጉማ ከ2 በመቶ በላይ የሚሆኑ ህጻናት የአፈጣጠር ችግር እንዳለባቸው ተናግረዋል። ሕክምናው ጊዜን፣ አቅምንና የስነ ልቦና ድጋፍን እንደሚያስፈልግም ገልጸዋል። 2 ከመቶ በላይ የሚሆኑ ህጻናት ለአፈጣጠር ችግር የተጋለጡና ምጣኔው ከፍተኛ እንደሆነ ያሳያል። ቀላል ቁጥር አይደለም፣ እንደኛ አገር ትልቅ ህዝብ ያላት። ስለዚህ ይህንን ችግር ለመቅረፍ በርከት ያሉ ጥረቶች ተደርጓል። ጊዜ ይጠይቃል፣ መሰጠትን ይጠይቃል፣ ሀብትን ማሰባሰብ ይጠይቃል። እንደሌላው ህክምና አንድ ጊዜ ብቻ ተሰጥቶ የሚቀር አይደለም። እንደ ሪፖርተራችን ኤልሻዳይ ወንድማገኝ ዘገባ የቅድመ መከላከል ስራው እንደ ሀገር በትኩረት ሊሰራ እንደሚገባ ሚኒስትሩ ገልጸዋል። ይህንን አገልግሎት ተደራሽ በማድረግ በተለይ ከመከላከል ጋር ተያይዞ ሰፋፊ ስራዎችን በቀጣይነት መስራት ይጠይቃል። ቅርብ የጀማመርናቸውን ስራዎች ታስታውሳላችሁ። ለምሳሌ የኒውራል ቲዩብ ዲፌክት የሚባለው የአንጎልና የኒውራል ቲዩብ ክፍተት ለማስተካከል ወይም ለመከላከል የሚረዳን የአይረን ፎሊክ አሲድ እንክብል ስንሰጥ ነበር። በቅርብ ደግሞ ወደ መልቲፕል ማይክሮኒውትሪየንት ሰፕሊመንት ገብተናል። እሱም አንድ ትልቅ ነገር ነው። ከዛም ባሻገር ሌሎችም ደብል ፎርቲፊኬሽን የሚባል ጨው ላይ የጀመርናቸው ስራዎች አሉ። ከዛም ባሻገር ቅድመ እርግዝና ወይም ፕሪኮንሰፕሽን ኬር ተጀምሯል። እናቶች በጊዜ ወደ ጤና ተቋም እንዲመጡ ክትትል እንዲያደርጉ አልትራሳውንድ አገልግሎት እንዲያገኙ የተጀመሩ ስራዎች አሉ። ይህንን ከአመጋገብ ስርዓት ጋር ተያይዞ የተጀመሩ ስራዎች ተጠናክሮ ይቀጥላሉ። መቄዶንያ እያስገነባ የሚገኘውን ሆስፒታል ለማጠናቀቅ ከመጋቢት 6 ጀምሮ የገቢ ማሰባሰቢያ መርሃ ግብር እንደሚያከናውን ገለጸ። ማህበሩ ከዚህ ቀደም ለሆስፒታሉ ግንባታ ባደረገው የምዕራፍ 1 የገቢ ማሰባሰቢያ ፕሮግራም 1 ቢሊዮን ብር ገቢ ማሰባሰብ ተችሏል። የገቢ ማሰባሰቢያ መርሃ ግብሩ በዋናነት በመቄዶንያ የዩቲዩብ ቻናል በቀጥታ ስርጭት መሆኑን የመቄዶንያ መስራች የክቡር ዶክተር ቢንያም በለጠ ገልጿል። ህብረተሰቡ ከመጋቢት 6 ጀምሮ በገቢ ማሰባሰቢያ መርሃ ግብሩ ላይ እንዲሳተፍና በማህበራዊ ሚዲያ በማጋራትና ቀጥታ ስርጭቱን በማስተላለፍ እንዲተባበርም ጥሪ አቅርበዋል። መቄዶንያ እያስገነባ የሚገኘው የሆስፒታሉ ህንፃ 54 ሄክታር መሬት ላይ ያረፈ ባለ 15 ወለል ህንፃ ነው። በመቄዶንያ እየተገነባ የሚገኘው ሆስፒታል ሲጠናቀቅ በተቋሙ ለሚገኙ ሰዎችና ለማህበረሰቡ በተመጣጣኝ ክፍያ አገልግሎት የሚሰጥ ይሆናል። መቄዶንያ የበጎ አድራጎት ማህበር በመላው ሀገሪቱ በሚገኙ 56 ቅርንጫፎች ከ9000 በላይ ሰዎችን እየረዳ ይገኛል። ማህበሩ በተለያዩ ክልሎች ተጨማሪ ህንፃዎችን በመስራት የበጎ ስራውን እያሰፋ መሆኑም ተገልጿል። ለገቢ ማሰባሰቢያው 0938 777 ወይም 0970 777 ስልክን መጠቀም እንደሚቻልም ተገልጿል።
ኦሞ ባንክ የሞባይል ባንኪንግ መተግበሪያ አገልግሎት ማስጀመሪያ መርሃ ግብር አካሄደ። በመተግበሪያው አማካኝነት የባንኩ ደንበኞች ካሉበት ሆነው በየትኛውም ሰዓት የባንክ አገልግሎት እንዲያገኙ ያግዛቸዋልም ተብሏል። ደንበኞች ከሞባይል ባንኪንግ መተግበሪያው ባለፈ በአጭር ቁጥር አገልግሎት በማንኛውም ስልክ ቁጥር የባንኩን አገልግሎት መጠቀም እንደሚችሉ ተገልጿል። ኦሞ ባንክ ከ25 ዓመታት በላይ በኢትዮጵያ በቀድሞ በደቡብ ክልል የማክሮ ፋይናንስ አገልግሎት ሲሰጥ የቆየ ባንክ እንደሆነም ይታወቃል። ባንኩ አሁን ላይ 241 ቅርንጫፎችን በመክፈት ከ6.4 ሚሊዮን በላይ ደንበኞች ማፍራቱ ታውቋል። ባንኩ የባንክ አገልግሎቶችና የማይክሮ ፋይናንስ አገልግሎቶችን በማጣመር የአገልግሎት አሰጣጡን በዲጂታል መንገድ በመስራት ላይ እንደሚገኝም የኦሞ ባንክ ተቀዳሚ ፕሬዝዳንት አለማየሁ ኃይለ ጊዮርጊስ በመርሃ ግብሩ ላይ ገልጸዋል። ወቅቱን የሚመጥን ከሌሎች ባንኮች ጋር ተወዳዳሪ የሚያደርግ ቴክኖሎጂ እና የቴክኖሎጂ አሰራርና ሌሎች ዲጂታል ስራዎችም እየሰራ የቆየበት ሁኔታ ነው ያለው። አሁን በደረሰበት ደረጃ ባንክ አገልግሎቱ ወደ ባንክ መጥቶ መቀበል ሳይሆን አገልግሎቱ ወደ እያንዳንዱ ሰዎች ኪስ እንዲገባና ጊዜን ከመቆጠብ አኳያ ተደራሽ ከማድረግ አኳያ ፈጣን አገልግሎት ከደንበኞች ከማቅረብ አኳያ ወሳኝ የሆነውን የሞባይል ባንኪንግ አገልግሎት እንደሆ ላውንች ይደረጋል። እንደ ሪፖርተራችን መቅደስ እንዳለ ዘገባ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የኦሞ ባንክ አባል ተፈሪ አባተ ባንኩ የዲጂታል አገልግሎቶችን ማስተዋወቁ እንደ ሀገር የተያዘውን የዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ የሚያግዝ እንደሆነ ገልጸዋል። ለፈጣን አገልግሎት፣ ለፈጣን ትራንዛክሽን፣ ለፈጣን ምላሽ እንዲሁም ከማጭበርበርና ከሌሎች ነገሮች ነፃ ለመሆን ሞባይል ባንኪንግ መጠቀም አንዱ የቴክኖሎጂ ዝመና ዘመን ስለሆነ አገራችንም ደግሞ እየተከተለች ያለችበት ሰዓት ስለሆነ በዚህ ሰዓት ላይ ዲጂታል 2030 ሀገራችን አውጃ የዲጂታል ፋይናንሲንግ ስርዓት እንድንከተል በተደረገበት ሰዓት ላይ የኦሞ ባንክ ይሄንን ኢሚዲየትሊ ተቀብሎ በዚህ ሞባይል ባንኪንግ ሴሬሞኒ ላውንቺንግ ሴሬሞኒ ማድረጉ ትልቅ የባንኩን አቅም የሚያጎለብት ስለሆነ ይሄ ተጠናክሮ ሊቀጥል ይገባል። ቀጥለው ስፖርታዊ መረጃዎች ይቀጥላሉ። ከኔ ጋር ተመልሰን እንገናኛለን።